በየካቲት 12 ሆስፒታል ሜዲካል ኮሌጅ በእሳት ቃጠሎ ክፍል እንገኛለን። በዚህ ክፍል ደግሞ ብዙ ህጻናቶች በተለይም ደግሞ ክረምት እንደመሆኑ መጠን ቤት ውስጥ ስለሚውሉ የተለያዩ ጉዳቶች ደርሶባቸው እዚህ ይገኛሉ። ጉዳቱ ምንድነው? የሚደረግላቸው ሕክምና ምን ይመስላል? የሚለውን እዚህ አጠገቤ ዶክተር አለች፣ ከሷ ጋር ቆይታ እናደርጋለን። አብዛኛውን ጊዜ ህጻናት ተቃጥለው የሚመጡት በኩኪንግ በፈላ ውሃ ወይንም በወጥ አብዛኛው ማለት ነው አሉ። አንዳንድ በኤሌክትሪክ ቃጠሎም አለ፣ ፍሌም መሳት የሚያቃጥላቸው አሉ። ኩክ የምታደርጉበትን ቦታ መለየት ከተቻለ መለየት፣ የተለየ ክፍል ካለ የተለየ ክፍል አድርጎ መለየትም ካልተቻለ አትሊስት ህጻናት በማይደርሱበት ቦታ ላይ ከፍ ማድረግ። ኢቭን የሚጎተትም ነገር ገመድም እንትንም ካለም እሱም ሊጎዳቸው ስለሚችል እነሱ የማይደርሱበት አይነት ቦታ ላይ ከፍ አድርገው ኩክ ቢያደርጉ የተወሰነ በርደኑን ይቀንሳል። በቃጠሎ ክፍሉ ያገኘናቸው ወላጆች በምን ምክንያት ልጆቻቸው ቃጠሎ እንደደረሰባቸውና ስለ አገኙትም የሕክምና አገልግሎት በተመለከተ እንዲሁም ደግሞ ሌሎች ወላጆች በቤታቸው ሆነው በተለይ ደግሞ ክረምት እንደመሆኑ መጠን ጥንቃቄ ማድረግ እንዳለባቸው መልእክት አስተላልፈዋል። ያ ጡጡ የተቀቀለው የፈላው የተፍለቀለቀ ውሃ ላይ በአንዱ ጎኑ ድስቱን ስትመታው ውሃው እንዳለ ተገልብጦ ይሄው ከዚህ ጀምሮ ግማሹ ሰውነቷ በሙሉ ውሃው እንትን አላት እና እኛም ደግሞ አላወቅንም በሰዓቱ። በድንጋጤ በቃ ልብሷን ነው ጮኸን ያወለቅነው። ስናወልቀው እንዳለ ቆዳዋ አብሮ ተነሳ። ምን ነው ቀረብ እየሰወጣ ኤሌክትሪክ ይዞታል። ከዛ ምንም የለም በቃ ጭራሽ ወይኔ ልጅ ብዬ እኔን ሲይዘው እኔንም ጣለኝ። ከዛ እየጮኩ ትንስል ቆጣሪ ያጠፉልኝ። ከዛ ባጃጅ ቆማ ነበር፣ ባጃጅ አስገቡልኝ። እንጃር ሄድን። ማህም ሲሆን ወደዚህ ላኩ። ብብቷ ላይ ያለው ሲጨማደድ ሰርጀሪ ያስፈልጋታል፣ ያለበለዚያ እጇ እንዲህ ወደ ላይ መዘርጋት አትችልም ብለውን ሰርጀሪ አድርገው ትንሽ ከጭኗ ላይ ቆዳ አንስተው ለጥፈውላት አሁን እሱን ቁስሉን እስኪፈታ ነው የምንጠብቀው። ጥቁር መነሳት አለበት ተብሎ እየታጠበ እሱም የሆነ መድኃኒት ተገዛ ማንሻ። ከዛ አሁን እሱ ተገፈፈለት ተነሳለት። ከበፊቱ ራሱ በጣም ለውጥ አለው። እየሞላ ነው ቁስሉም ያለው። ይሄ ሁሉ ነገር ሊፈጠር የሚችለው ለትንሽ በሚከሰት ስህተት ስለሆነ ወላጆች በጣም ጥንቃቄ ማድረግ ዋጋ ያስከፍላል። በጣም መብራት ጣራ ላይ ወጥቼ ዋሰ ገለበጥ ነው ያዘኝና እዚያን ሰዓት ራሴን አላቅም ነበር። ከዚህ ከገባው ጀምሮ አሁን በጣም እየተሻለኝ ነው። እንዳለ ሙሉ አካል ነው። ከወገቡ በላይ እግሮች፣ ጫማ እግሩ እንዳለ ነው። በቃ ይሄ እጆቹ ምናምን ሙሉ ነው። በቃ በዚህ መካከል የነበረው አያይም፣ አይኖቹም አልተገለጠም። እንዲህ አውጦት እንደ ካሜራ ተነፍቶ ነበር። ያን ግን ከዚህ ከመጣነ ያው ከአንደኛው ስታ ትንሽ ከፍተት አድርጎልናል። አይኖቹ ተገልጧል። ሌላው ነገሮች ግን እንዳበጠና መነጋገር ማይችልም በጣም ከብዶት ነበር። ከዚህ ከመጣነ በኋላ ግን አተጣጣውም ስርዓቱም የተለየ ነው። በየካቲት 12 ሆስፒታል ሜዲካል ኮሌጅ በቃጠሎ ሕክምና ክፍል የአስተኝቶ ታካሚዎች የሚታከሙበት ክፍል ነው። እዚህ አጠገቤ ደግሞ ዶክተር ይገኛል። ክረምት እንደመሆኑ መጠን ህፃናት ብዙ ጉዳቶች ይደርሱባቸዋል። ከነዚህ ጉዳቶች ውስጥ ደግሞ አብዛኞቹ የፈላ ውሃ ውስጥ በመግባት ወጥ ይደፋባቸዋል ወይም ደግሞ በኤሌክትሪክ ምክንያት ሊሆን ይችላል ችግሩና ይሄ ህክምናው እንዴት ነው? ምን ይመስላል በእናንተ ሆስፒታል? 20 አካባቢ አልጋዎች አሉን እዚህ ቃጠሎ ህክምና ክፍል ውስጥ። ክረምት እንደመሆኑ መጠን እንግዲህ ቃጠሎ በጣም የሚበዛበት ነው። በተለይ ህፃናት ከትምህርት አርፈው እቤት የሚውሉበት ቀን ነው። እቤት ሲውሉ ደግሞ እንግዲህ ህፃናት ለመቆጣጠር በጣም አስቸጋሪ ነው። ከዛ ወዲያ ወዲህ ይሯሯጣሉና በብዛት የፈላ ውሃ የፈላ ነገር ይደፋባቸዋል፣ ትኩስ ነገር ይደፋባቸዋል። በዚህ ምክንያት ያው የተለያየ ቃጠሎ ሰስቴን አድርገው ወደ ተቋማችን ይመጣሉ። ብዙዎቹ በአውት ፔሸንት በተመላላሽ ሊታከሙ ይችላሉ። ግን ከፍተኛ ቃጠሎ ያላቸውና የቅርብ ክትትል የሚፈልጉትን ግን እዚሁ አስተኝተን እናክማለን ማለት ነው። በየቀኑ ቁስላቸው ይቀየራል። ቁስላቸው ደግሞ በራሱ የማይድን ከሆነ ደግሞ ኦፕሬሽን ክፍል አለን። ቃጠሎ ኦፕሬሽን ክፍል አስገብተን የተለያዩ ቀዶ ህክምናዎችን እናደርግላቸዋለን ማለት ነው። አዋቂዎች ደግሞ በብዛት እንግዲህ በተለይ ክረምት ላይ ከዝናቡ ጋር ተያይዞ የኤሌክትሪክ አደጋ በጣም የተለመደ ነው። የአዋቂዎችም እንደ ህፃናት የተለያየ አይነት ቃጠሎ ነው ተቃጥለው የሚመጡት። የህክምና ክፍል የሚመጡት ታካሚዎች ምክንያታቸው ምንድነው? በተለይ ከገጠሩ አካባቢ እሳት
አብዛኛው ሰው በእሳት ስለሆነ ኩክ የሚያደርገው በእሳት ሊቃጠሉ ይችላሉ። በተለይ ከሚጥል በሽታ ጋር የሚኖሩ ሰዎች እሳት አካባቢ ያው ስለሚጥላቸው በብዛት ተቃጥለው የሚመጡ አንደኛ የሚጥል በሽታ ወይም ይሄ ኤፒሌፕሲ ያላቸው ሰዎች ናቸው። ከፍተኛ ቃጠሎ ነው እነሱ ደርሶባቸው የሚመጡት። ከዛ በተጨማሪ ደግሞ ስራ ቦታ ላይ የኤሌክትሪክ አደጋ ያጋጥማቸዋል። አልፎ አልፎ ደግሞ ፋብሪካ ውስጥ የሚሰሩ የኬሚካል ቃጠሎ ሊያጋጥማቸው ይችላል። ትኩስ ነገርም እንደዚሁ በተለይ ቡና ሰምተሽ ሊሆን ይችላል ብዬ አስባለሁ። ቡና የሚያፈሉ ማሽኖች አሉ፣ አንዳንድ ማሽኖች እነሱ ይፈነዳሉ እና ትኩስ ነገር ፊታቸውን ሊያቃጥላቸው ይችላል። ስለዚህ ዘርፈ ብዙ አይነት ምክንያቶች ናቸው ሰዎች ተቃጥለው የሚመጡባቸው ምክንያት። በዋናነት ግን የእሳት ቃጠሎና የኤሌክትሪክ አደጋ ይበዛል አዋቂዎች ላይ። ፊታቸውን ገጽታቸውን ሊቀይረው ይችላል። ጅማቶቻቸው፣ መገጣጠሚያዎቻቸው የመጨማደድ ነገር ሊኖር ይችላል እና የቀድሞ ስራቸውን እንዲሰሩ ለማስቻል ነው ይሄ ሁሉ ስራ የምንሰራው። ስለዚህ የቀድሞ መልካቸውን ለመመለስ ቀድሞ ሲሰሩት የነበረውን ስራ እንዲችሉ እንዲያከናውኑ ለማስቻል የፊዚዮቴራፒ ሌሎች ተጨማሪ ህክምናዎችም ያገኛሉ ማለት ነው በዚህ በየካቲት 12 ሆስፒታል።